መርዞ ደላላው በባለፈው እንደተመለከትነው ማህሌት ደውላለት ነበረ። እሱም ለምንድነው ወደ ብሩክ ቤት እንዲወስዳት ነበር ማለት ነው። እናም ስልክ ቁጥሩን እንግዲህ የሰጣት ሰውዬ ዝና መሆኑን ነግረው ነበረ። እሱም ደግሞ እንዲከሰው ትቀበያለሽ በማለትም ስልክ ቁጥሬን እኮ ማንንም ሰው የትም ቢሆን በየትም ቦታ እኮ ተለጥፏል፣ እንዲከሰው ትጠይቂያለሽ፣ ለማንኛውም እንገናኝ ምናምን ተባብለው እንግዲህ መርዞ ደላላውና እንዲሁም ማህሌት ተገናኝተው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ማህሌት እንግዲህን የማያልቅበት ጉድ መርዞ ደላላውን ተገናኝታም እንግዲህን የወደነ ብሩክ ቤት ይዘኝ እንድትሄድ በማለትም ዝናን ስም ትጠቅስለት፣ መርዞ ደላላውም ይሄንን ስሜት ነው የማውቀው አዲስ አልሆነብኝም በማለትም እንግዲህን እያሰላሰለ ነበረ። ማህሌትም መርዞ ደላላውን እንግዲህ ምን ትለዋለች? ከሆኑ ሰዎች ጋር አይቷቸዋል መሰለኝ ይች ኤፍራታ የምትባለውን ታውቃታለህ? ማለቴ ቅድስት የምትባለውን ታውቃታለህ? በማለትም ስትጠይቀው እሱም እንደሚያውቃት የዳጣ ጓደኛ እንደሆነችም ይነግራታል ማለት ነው። ማህሌትም እና ኮሚሽን እሰጥሃለሁኝ አሁን ወደነ ብሩክ ቤት ወሰደኝ ብላም እንግዲህ ወደነ ብሩክ ቤት እየሄዱ እያለ መርዞ ደላላው ለዳጣ ይደውልና ዝና ማለት ማን ነው በማለትም ይጠይቃታል። ዳጣም እንግዲህ ዝናን ምን ያህል እንደምትፈረው እና እንዴት እንደምትፈረው ሁላችንም እናውቃለን። እንኳን ተጠግቷት አይደለም ገና ስሙ ሲጠራ ነው እና የሚያንቀጠቅጣት። ዝና ማለት አውሬ ማለት ነው። ዝና ይዞህ ነው እንዴ? ወይኔ ሞታል በቃ ምናምን እያለችም እንግዲህ በጣም ታስፈራረዋለች። እሱም ባክሽን አዳምጪ ማህሌት ማነች ማህሌት ሲላትም ተገባሃል እያልኩ ነው አመልጥ፣ ይኸውልህ ከራራልህ በእናትህ በአባትህ በለው፣ እንዲሁም በሉላ በለው፣ በቢላ ከሆነ የሚያደርግልህ በቦክስ ያደርግልሃል ትለዋለች ማለት ነው። መርዞ ደላላውም እንግዲህን ላለማስነቃት ዳጣ ሁለተኛ እንዳትደውይልኝ አላቅሽም አታቂኝም በማለትም እንግዲህ ለዳጣ ይነግራታል። ዳጣም አምልጥ ብያለሁ ከሱ ጋር ምናምን ትለዋለች። ማህሌት ምንድነው ምን እየሆንክ ነው ምናምን ስትለው እንግዲህ እንዳትጠጊኝ ይላታል ማለት ነው። እንሄድ ምናምን ስትለው እንግዲህ የት ነው ይዤሽ የምሄደው? አንቺ ነፍሰ ገዳይ ነሽ፣ ስለዚህ ይዤሽ አልሄድም። አሁን አላቅሽም አታውቂኝም፣ ብትደውይልኝ ለፖሊስ እደውላለሁ ይላታል ማለት ነው። እሷም እንግዲህ ኮሚሽን እሰጥሃለሁ አልኩ አይደል እንዴት ትለዋለች። የምን ኮሚሽን ነው? አናቴን ነው የምትከፍልኝ? እከፍልሃለሁ ስትለው እንግዲህ አናቴን ነው የምትከፍልኝ? አላቅሽም ሴትዮ አላቅሽም አታውቂኝም፣ ይኸውልሽ ብትደውይልኝ እንደነገርኩሽ ለፖሊስ ደውዬ አስይዝሻለሁ በማለትም እንግዲህ ያስፈራራታል። ማህሌትም እሺ በቃ አንቺ እኮ ማለት እኮ ነፍሰ ገዳይ ነሽ ስላት ማን እንግዲህ ስትለው እንግዲህ አንቺ እኮ ሐኪም ቤት ሄደሽ ሆነ ሰው ልትገሊ ስትይ እህትሽ እኮ ነች ደውላ ያዳነችው በማለትም ስትነግረው ይህንን ነገር ያደረገችው ኤፍራታ ነች ማለት ነው በማለትም ማህሌት በጣም ትናደድና ወደ ኤፍራታ ጋር ትሄዳለች። እንግዲህ ሰላም ግቢ ያለልሽም ፊትሽ ላይ እኮ ምንም ሰላም አይታይም፣ ምን አይነት ሰው ነሽ ግን አንቺ በማለትም መርዞ ደላላም ትቷት ይሄዳል። ወደ ቤት መጣ ኤፍራታን እንግዲህን አኩርፋት ነበረ። አኩርፋ ምን ሆነሽ ነው ከትላንትና ጀምረሽ አኩርፈሻ ምናምን ስትላትም እንግዲህን አንቺ እያለሽ ምን ሰላም አለ? ምን አድርጌሽ ነው? ምን ያላደረግሽ ነገር አለ? አንቺ እኮ በብር እኮ ከጀርባው ያልወጋሽው ሰው የለም። ብሩክን ወጋሽው፣ ሞገስን ወጋሽው፣ ዝናን ወጋሽው፣ ወደ ነበርኩኝ የቀረሁሽ እኔንም ወጋሽ ምናምን ትላታለች ማለት ነው። መናገር ከፈለግሽ ተናገሪ፣ እኔ ሳትናገሪ እንዴት ላቅልሽ እችላለሁ? ደግሞ ባስጠጋውሽ ምናምን ትላታለች። ባስጠጋውሽ ያለሽ እንደ ራሴን ችዬ ነው የተቀመጥኩኝ ያለሁት። እኔ እኮ በተኛሽበት ነበር አንቺን ሲጣርጌ መግደል የነበረብኝ እኔ ስለሆንኩኝ ነው ትላታለች ማለት ነው። ደግሞ አስጠግቼ ባኖርኩሽ ላይ ምን አድርጌ ነው የምትይኝ? እንደዛ ካልሽ ደግሞ ቤት የለቀሽ መሄድ ትችያለሽ ትላታለች ማለት ነው። እንደዛ ስትላት እንግዲህ ራሴን ችዬ ነው እየኖርኩኝ ያለሁት አንቺ አይደለሽ የሚያኖርሽ፣ ደግሞ አልወጣም ምን ታመጫለሽ ትላታለች ማለት ነው። እንግዲህ ማህሌት አጀሬቷ ከጭራሽ በሰው ቤት ምን አገባሽ ማለትም ጀምራለች። ኤፍራታም እንግዲህ አሁን ላይ እያሰበች ነው። ምን አደረገችልኝ? ምን ይዛልኝ መጣች? እንደምታጣዋን ነው እንጂ ይዛልኝ የመጣችው
ዝና ነገር ውስጥ ብገባ በሷ ምክንያት ነው፣ ነገር ውስጥ ብገባ በሷ ምክንያት ነው። ስለዚህ በቃኝ፣ እሷ ነገር ከዚህ ከቤት ማስወጣት አለብኝ ብላም ኤፍራታም ለመጨረሻ ጊዜ የራሷን ውሳኔ ወሰነች። ማህሌትም እንግዲህ ኤፍራታ ስታባረራት ምን ትሆናለች የሚለውን ነገር በጣም ያሳስባል። ኤፍራታ ማህሌት አሁን ተመልሳ ብሩክን ይቅርታ ለመጠየቅ ወስናለች። ምክንያቱም በባለፈው ይሄ መድብል ባሳያት ገጸ ባህሪ ላይ ብሩክም እንግዲህ ይቅርታ ያደርግልኛል ተስፋ አለኝ በማለትም አሁን ትልቅ ተስፋ አላት። በነገራችን ላይ አሁንም ቢሆንም ምሳሌ እማዬ እያለኝ ነው የምጠራት እና ምሳሌ በነገራችን ላይ በጣም ርኅሩህ ነች። ምሳሌ ይቅርታ ልታደርግላት ትችላለች፣ ግን ብሩክና ግን ይቺ ቅድስትዬ ግን በፍጹም ይቅርታ እንደማያደርጉላት ነው የማስበው። ምክንያቱም ብዙ ነገሮችን ነው ያደረገችው። እሷ ግን ይቅርታ አድርግልኝ በድዬሃለሁኝ አውቃለሁ፣ ከእንግዲህም በኋላ ለምሳሌ ጥሩ እናት እሆንላታለሁ በማለትም እንግዲህ ብሩክ እግር ስር ወርቃ ተመልክተናታል። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ቪዲዮ እስከምንገናኝ ባይ ባይ።